ይህን ጥያቄ ለመነጋገር መሰረታዊ መነሻ ያደረግንበት ዋናው ምክንያት ለዚህም ጥያቄ መልስ ለመስጠት የተነሳ ነው። የሚመለሱ እንዳሉ ስለምናምን፣ እግዚአብሔር የሚመክራቸው እንዳሉ ስለምናምን፣ እግዚአብሔር የሚገስጻቸው እንዳሉ ስለምናምን፣ እኛንም ስለሚያስተምረን ነው፣ እኛንም ስለሚያስጠነቅቀን ነው። ዝም ብለን በሰው ላይ ለመነሳት ሰውን ለመናገር የተፈለገ ፕሮግራም እንዳልሆነ በዚህ አጋጣሚ መናገር ፈልጋለሁ። ስለዚህ በዚህ ልብ ውስጥ ሆነ አሁን ያለችውን ቤተክርስቲያን እንድናስብ ያስፈልገናል። ስለዚህ አሁን ያለች ቤተክርስቲያን ታዲያ ከክርስቶስ ጋር ያላት ህብረት ምን ያህል ነው? ክርስቶስን እንደ ይሁዳ አልሸጠችም ብለን ስናነሳ እውነተኞቹ እንዳሉ ሁሉ አመፀኞቹ፣ ክፉዎቹ እንደሸጡ ጥያቄ የለኝም። ይህንን ነገር ሳነሳ በጣም በዋናነት ማስታወስ ያለብን መሰረታዊ ነገር እንዳለ አስባለሁ። እነዚህ የበግ ለምድ ለብሰው የተገለጡ የአመጽ አገልጋዮች ቤተክርስቲያን በግልጥ እንደሚናገር እናያለን። በጣም የሚደንቀኝና እንዳስብ የሚያደርገኝ መጽሐፍ ቅዱሳችን በግልጽ እንደሚናገረው በማቴዎስ ምዕራፍ 7 ከቁጥር 15 እስከ 23 ድረስ ስለነዚህ ክፉ አገልጋዮች እንዲህ ብሎ ጌታ ኢየሱስ ይናገራል። ያንን ክፍል ባነበው በጣም ጥሩ ስለሆነ አብረን ብናነበው ደስ ይለኛል። ምናልባት መጽሐፍ ቅዱሶቻችሁን ያዛችሁ በማቴዎስ ምዕራፍ 7 ከ15 ጀምሮ ባለው ክፍል ላይ ብናይ የበለጠ የምንናገረው መጽሐፍ ቅዱሳዊ እውነት እንደሆነ እንድናስብ ያደርገናል። ማቴዎስ ምዕራፍ 7 ከቁጥር 15 ጀምረን እንዲህ እናያለን። እንደሚታወቀው የማቴዎስ ምዕራፍ 7 ትምህርት ከ5 የጀመረ ነው። ምናልባት እንዲሁ ለጠቅላላ ዕውቀት ስለሚረዳን ጌታችን ኢየሱስ ክርስቶስ ይህንን ትምህርት በሚያስተምርበት ጊዜ ምዕራፍ 5 ላይ ነው የጀመረው። ምዕራፍ 6 ላይ ቀጠለ። ምዕራፍ 7 ላይ የደመደመበት ትምህርት ነው የተራራው ትምህርት ብለን የምንለው። ምናልባትም በተለምዶ የተራራው ስብከት ተብሎ የሚጠራ ሐሳብ እንደሆነ እናያለን። ነገር ግን በተራራው ትምህርት ላይ ጌታ ኢየሱስ አፉን ከፍቶ አስተማራቸው ነው የሚለው። ስለዚህ በዚህ ትምህርት ሰዓት ላይ በምዕራፍ 7 ቁጥር 15 ላይ እንዲህ በማለት ተናግሯል። የበግ ለምድ ለብሰው የሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች የሆኑ ከሐሰተኛ ነቢያቶች ተጠንቀቁ ብሎ ይናገራል። ጌታ ኢየሱስ በግልጽ ነው የሚናገረው። ይህንን የሚነግረው ለመጀመሪያይቱ ቤተክርስቲያን። በመጀመሪያይቱ ቤተክርስቲያን እነዚህ ካሉ በአሁኗ ቤተክርስቲያን እንዳይኖሩ የሚከለክላቸው ምንድነው? ጌታ ኢየሱስ የማስጠንቀቂያ መልእክት ነው እዚህ ጋር የሚናገረው። ጌታ ኢየሱስ የማስታጠቂያ መልእክት ነው እዚህ ጋር እየተናገረ ያለው። ያቺን ቤተክርስቲያን ጠንቃቃ እንድትሆን ለምን ስንል የበግ ለምድ ለብሰው ይላቸዋል። የሚገርም ነገር ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያቶች ተጠንቀቁ። የሚገርመው ነገር እንደዚህ ነው። ከፍሬዎቻቸው ታውቋቸዋላችኋል። እነዚህ ማንነታቸውን ስንመለከት አንደኛ በግልጥ ተኩላዎች ነን ብለው አይመጡም። ስለዚህ ቤተክርስቲያን ራሷን ማየት አለባት። የአሁኗ ቤተክርስቲያን በእነዚህ አገልጋዮች ዙሪያ ላይ እውነተኛዋ የሆነች ቤተክርስቲያን ራሷን መፈተሽ አለባት። ወደ እውነት የተመለሰችዋን ቤተክርስቲያን ራሷን መፈተሽ አለባት። እነዛ አንደኛዎቹ ነው ሐሰተኞች ተብለው ተለይተዋል፣ ተገልጠዋል። እችኛዋ ግን ጠንቃቃ መሆን ይጠበቅባታል። ይህን ማስጠንቀቂያ ቤተክርስቲያን ማሰብና ማስተዋል ይኖርባታል። ስለዚህ የበግ ለምድ ለብሰው ስለሆነ የሚመጡት ሲታዩ በግ ነው የሚመስሉት፣ ነገር ግን የበግ ለምድ የለበሱ ናቸው። ምንድነው? ተኩላዎች ናቸው። የበግ ለምድ ይልበሱ እንጂ ምናልባት ስማቸው ፓስተር ሊሆን ይችላል፣ ምናልባት ስማቸው ሐዋርያ ሊሆን ይችላል፣ ምናልባት ስማቸው ነቢያት ሊሆን ይችላል፣ ምናልባት ስማቸው እረኛ ወንጌላዊ ሊሆን ይችላል፣ ምናልባት ዲያቆንም ሊሆኑ እኮ ይችላሉ፣ ምናልባት በቤተ ክርስቲያን ቢሾፕ ሊባሉ እኮ ይችላሉ፣ ምናልባትም እኮ የተለያየ ስም ሊሰጣቸው ይችላል። ስማቸው ጋር አይደለም ጉዳዩ ያለው፣ ምን ይመስላሉ የሚለው ላይ ነው። ማናቸው የሚለው ላይ ነው። ጌታ ኢየሱስ ተጠንቀቁ ሲል የዛሬዋን ቤተክርስቲያን የሚያስጠነቅቅበት ትልቅ ማስጠንቀቂያ አለው። ስለዚህ ይህች ቤተክርስቲያን በጥንቃቄ ስትመላለስ ምን ማድረግ እንዳለባት ስታስብ ምንድነው ብለን ስናነሳ መሰረታዊ ነገር እንደዚህ ነው። ስለዚህ ለምን ሸጡት? እነዚህ ሐሰተኞች የበግ ለምድ ለብሰው የተቀመጡ ለምን ይናደረጉ? ወገኖቼ በጣም ይሄን ጥያቄ መመለስ አለ።
ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ ስለ አሁኗ ቤተክርስቲያን ማለት ስለነበረችው ቤተክርስቲያን ማስጠንቀቂያ ሲሰጥ ያለውንም ነገር ብናነሳ እኮ የበለጠ አሁን የምናወራውን ነገር ክሊር ያደርግልናል። ወደ ሐዋርያት ሥራ መጽሐፍ ለምን አንመለስም? ሐዋርያት ሥራ ምዕራፍ 20 ላይ ሐዋርያው ቅዱስ ጳውሎስ በጣም የሚያስደንቅ ሐሳብ ይናገራል ለኤፌሶን ቤተክርስቲያን። ይህንን የኤፌሶን ቤተክርስቲያን መሪዎችን አስጠርቶ በጊዜው በነበረበት ሁኔታ ወደ ኤፌሶን ለመሄድ ጊዜ ስላልነበረው ወደ ኢየሩሳሌም እየመጣ በነበረበት ጊዜ ቤተክርስቲያንን አስጠንቅቆ ለማለፍ የሄደበትን መንገድ እናያለን። በተለይ መሪዎችን የሚያስጠነቅቅበት ማስጠንቀቂያ እጅግ በጣም የሚያስደስት ልብንም የሚያሳርፍ ዛሬም ያለችዋን ቤተክርስቲያን እንደዚሁም የዚህንም ፕሮግራም ዓላማ እውን እንድናደርግ የሚረዳን የመጽሐፍ ቅዱስ እውነት እንደሆነ እንድናስብ ያደርገናል። እንደዚህ አይነቱ ምክር ያጸናል። እንደዚህ አይነቱ ምክር ያቆማል። እንደዚህ አይነቱ ምክር ያስጠጋል። እንደዚህ አይነቱ ምክር እግዚአብሔርን ወደ ማምለክ ወደ እውነተኛው ስርዓት ይመራል እንጂ አያሳቅቅም፣ አያስፈራራም፣ አያስደነግጥም። እውነተኛ ቤተክርስቲያን ራሷን ታያለች። እውነተኛ ቤተክርስቲያን ተቃዋሚ አትሆንም። እንዲህ አይነት የተግሳጽ ቃል፣ እንዲህ አይነት የምክር ቃል፣ እንዲህ አይነት የማስጠንቀቂያ ቃል ከእግዚአብሔር ዘንድ ሲመጣላት ቆም ብላ እውነት የት ነኝ ያለሁት ብላ ታስባለች። ስለዚህ እውነተኛ ለሆነችም ቤተክርስቲያን ይህንን ቃል እግዚአብሔር ሲናገር ራስን ማየት ጨዋነት ስለሆነ በእውነት እግዚአብሔርን እያመለካችሁ እግዚአብሔርን እየፈራችሁ በጽድቅ በቅድስና እየተመላለሳችሁ ላላችሁ መጋቢዎች፣ ወንጌል ሰባኪዎች፣ አስተማሪዎች፣ ሐዋርያት፣ ነቢያት እግዚአብሔርን መፍራት እንዲበዛላችሁና እንድትቀጥሉ በዚህ አጋጣሚ ወንድማዊ ምክሬን ትቼ ማለፍ እፈልጋለሁ። 20 ላይ ሲናገር እንዲህ ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ እጅግ በጣም አስደናቂ የሆነ መልእክትን ይናገራል። ይህንን መልእክት ሲናገር እንደዚህ ይላል። ቁጥር 28 ላይ እንደዚህ ይላል፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉ ለራሳችሁም ተጠንቀቁ ይላቸዋል። የሚገርም ነገር የቤተ ክርስቲያንን ሽማግሌዎች ጠርቶ ጳውሎስ ወደ ኢየሩሳሌም በሚሄድበት ጊዜ የሰጣቸው ማስጠንቀቂያ እንዲህ የሚል ነው። በገዛ ደሙ የዋጃትን ምን ማለት ነው? እውነተኛዋን ቤተክርስቲያን ነው የሚመክረው። እውነተኛዋን ቤተክርስቲያን ነው የሚገስጸው። እውነተኛዋን ቤተክርስቲያን ነው የሚያስጠነቅቀው። ምን ይላቸዋል? ተጠንቀቁ። ለማ? ለመንጋው፣ ደግሞ ለራሳችሁ። ጥንቃቄ የሚያስፈልጋት ቤተክርስቲያን ለሕዝቧም አገልጋዮች ለሆንን ለኛም ነው። እኛንም ይመለከታል። እውነተኛ ነኝ ብዬ ይህንን እውነት የምናገረው ሰው እንኳ መጠንቀቅ አለብኝ። ራሴን ማስተማር አለብኝ። እኔ ሴት ነኝ ያለሁት ብዬ ማሰብ አለብኝ። መመጻደቅ የለብኝም። ራሴን ሰቅዬ መቀመጥ የለብኝም። በኋላ ለመውረድ ይቸግራል። ያልተገባ ሰፈር ወጥተን በኋላ መውረድ ይቸግረናል። እኔም ወዶ ፓስተሬ እንደዚህ ይላል። ይህንም ምናልባት ለአንዳንዶቻችሁ ጥሩ ምክር ይመስለኛል። ወደ ላይ በወጣን ቁጥር መቀመጫችን ይታያል ይላል። ወገኖቼ ከፍ እንዳልን በተሰማን ቁጥር መቀመጫችን ይታያል። ተቀምጠን ላይታይ ይችላል። ራሳችንን በቆነንን፣ ራሳችንን ትልቅ ነን ባልን፣ ራሳችንን አይመለከተኝም ይሄ መልእክት ባልን ቁጥር ግድ የላችሁም እንታያለን። ይሄ እንዳይሆንብን እውነት ለመናገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሻለ ትሁት በዚህ ምድር ላይ አላየንም። በእግዚአብሔር መልክ ሲኖር ሳለ አለው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው በእግዚአብሔር መልክ ሲኖር ማይ ጋድ አይ ላቭ ዲስ ወርድ። ይሄን ቃል ሳይ በጣም እደነቃለሁ። ጌታ ኢየሱስ እኮ ሂዝ ጋድ መለኮት እኮ ነው። መለኮት ሰው ሆኖ በመጣበት በዚያን ጊዜ መለኮትነቱ እንደተጠበቀ ነው። ፍጹም ሰው ፍጹም አምላክ እኮ ነው። የሚገርመኝ ነገር ግን ይሄ መለኮት የሆነው አምላክ መተካከልን እንደመቀማት አልቆጠረውም ይላል። እና ሲባል ራሱን ባዶ አደረገ። ራሱን ዝቅ አደረገ። ራሱን ትሁት አደረገ። እንደመቀማት አልቆጠረውም። ራሱን ባዶ አደረገ። የሚገርመኝ ሐዋርያው ቅዱስ ጳውሎስ የሚያስቀምጠው ነገር አስገራሚ ነው። ያውም የባሪያን መልክ ያዘ። ከሰውም አለ የባሪያን መልክ። ወገኖቼ እዚህ ጋር ነገር ተናግሬ ማለፍ አለብኝ። ለአንዳንዶቻችን በጣም ጠቃሚ ስለሆነ እመኑኝ፣ የትም ብንሄድ ከእርሱ ልንሻል አንችልም።
የቱንም ያህል ብናድግ ከጌታ አንበልጥ። ጌታ ኢየሱስ ሲናገር ባሪያ ከጌታው አይበልጥም፣ አንበልጥ። ጌታ ኢየሱስ በዚህ ልክ ዝቅ ካለ ሐዋርያ ነኝ ብዬ ራሴን ሰቅዬ፣ ነብይ ነኝ ብዬ ራሴን ሰቅዬ፣ ፓስተር ነኝ ብዬ ራሴን ሰቅዬ፣ ወንጌላዊ ነኝ ብዬ ራሴን ሰቅዬ፣ አስተማሪ ነኝ ብዬ ራሴን ሰቅዬ በሰዎች ላይ ብኮራ የት ልደርስ ይችላል? እሱ ካላደረገው። ያው ምናልባት እኔ እኮ ሐዋርያ ብቻ ልሆን ይችላል፣ ነብይነት በእኔ ውስጥ ላይኖር ይችላል። ምናልባት ነብይ ብቻ ልሆን ይችላል፣ ምናልባት መጋቢ ነኝ። ሌላውን ስራ እኮ የሚሰራው ሌላ ነው። ጌታ ኢየሱስ ግን አምስቱም ኦፊስ በእርሱ ላይ ይገለጥ ነበር። አምስቱም ኦፊስ በእርሱ ላይ እየተገለጠ እንዲህ ከሆነ እንዲህ ትሁት ከሆነ በጣም ይደንቀኛል። ጌታ ኢየሱስ በሰውም ምሳሌ አለና ያውም የባሪያን መልክ ያዘ። ወገኖቼ እዚህ ጋር አንድ ነገር ተናግሬ ልለፍ። ጌታ ኢየሱስ በነበረበት ዘመን ሮም ትገዛ የነበረበት ዘመን ስለነበረ ብዙ የሚያሳስተን ችግር የለም። በዚህ ሮም ትገዛ በነበረበት ጊዜ ሰው በሶስት መልክ ነበር የሚለካው። አንደኛ ሮያል ፋሚሊ የሚባሉት ማለትም የቄሳርና ቤተሰቦቹ አማልክት ተብለው ይጠሩ የነበሩበት ዘመን አንድ። ሁለተኛ ሮማዊ ዜግነት ያላቸው ባለሙሉ መብቶች። ሶስተኛ ባሪያዎች፣ መብት አልባዎች፣ ሲጠሯቸው አቤት ሲልኳቸው ወዴት ከማለት ውጪ ምንም ማድረግ የማይችሉ የታዘዙትን ብቻ የሚያደርጉ ባሪያ የተባሉ ሰዎች ነበሩ። ስለዚህ በፍጥረታቸው ሰዎች ናቸው። እነዛም ሮያል ፋሚሊ ማለትም የነገስታቱ ቤተሰቦች አማልክት ተብለው የሚጠሩና የሚመለኩ ናቸው። ጌቶች ናቸው። ጌታ ነኝ የሚሉ ናቸው። ቄሳር ጌታ ነው ተብሎ የሚታመንበት ዓለም ላይ የነበሩ ናቸው። እንደዚሁም ደግሞ ዜግነት ያላቸው ሮማዊነት። ሐዋርያው ቅዱስ ጳውሎስ ይህንን ነገር ተጠቅሞበታል። እሱ ያሁን መልእክታችን ስላልሆነ እንዲሁ ብቻ ለማሳያነት ስለሚረዳን ያነሳው። ሮማዊውን ያለ ሕግ ትቀጣ ዘንድ ተፈቅዶልሃልን ብሎ እንዴት እንዳስደነገጠ ዜግነት ምን ያህል መብት እንዳለው በዛ ክፍል ላይ ማየት እንችላለን። የሚገርማቸው ነገር ግን ባሪያዎች ደግሞ አሉ፣ ምንም ማድረግ የማይችሉ። በዛ ጊዜ አይሁዳውያን ባሪያዎች ነበሩ፣ ከባሪያ ወገን ናቸው፣ ምንም ማድረግ የማይችሉ። ጌታ ኢየሱስ ክርስቶስ ሲመጣ አይሁዳዊ ሆኖ የባሪያን መልክ ይዞ ነው የመጣው። የባሪያ መልክ ማለት ከዜግነትም ያነሰ ከጌትነትም ያነሰ ራሱን ሆን ብሎ ዝቅ አድርጎ። ወገኖቼ በማናችንም ላይ አልኮራብንም። ማናችንም ላይ እኔ ነኝ የበላይ አላለንም። እኛ ነን ጌታ ያልነው። መጽሐፍ ቅዱስ ሲናገር ወርዶ ነው እግራችንን ያጠበው። እንደምታስታውሱት በዮሐንስ ወንጌል ምዕራፍ 13 ላይ እንደሚታወቀው ደቀ መዛሙርቱን ትህትና እንዴት እንዳስተማራቸው ማየት እንችላለን። የወደዳቸውን አብልጦ ወደዳቸው አለና ማበሻ ወስዶ ቁጭ ብሎ እግራቸውን ሲያጥብ ጴጥሮስ አታጥበኝም አለ። ካልታጠብክማ እኔ ልትሆን አትችልም አለ። እንግዲያውስ መላ ሰውነቴን እጠባለሁ። ጌታ ኢየሱስ እግርህን ብቻ ነው የሚያስፈልግላል፣ ሰውነት ታጥቧል። የሚገርማችሁ እግሩን አጥቦ ከጨረሰ በኋላ አሁን የማደርገውን አታስተውለውም፣ በኋላ ግን ታስተውለዋለህ። የሚደንቅ ነገር ነው። ከዛ በኋላ እግር ያጠበበትን ምስጢርና ምክንያት ስንመለከት ይሄ ጌታ እንዴት አድርጎ እግራቸው እንዳጠበ በዛ ትምህርት ውስጥ ማግኘት እንችላለን። በጣም የሚደንቅ ነገር፣ በጣም የሚደንቅ ትምህርት ወገኖቼ። ትህትናን ከክርስቶስ በላይ ማንም ካላረገው እኛ ማን ስለሆንን ነው? ፓስተር ስለሆንን፣ ሐዋርያ ስለተባልን፣ ነቢይ ስለተባልን ራሳችንን ሰማይ ሰቅለን ለራሳችንና ለመንጎቻችን እንድንጠነቀቅ ነው መጽሐፍ ቅዱስ የሚመክር። ጌታ ኢየሱስ አንድ ጥያቄ ጠየቃቸው። አሁን የማደርገውን አታስተውልም አለና አንድ ትምህርት ግን አስተምሯቸው አለፈ። ዮሐንስ ወንጌል ምዕራፍ 13 ላይ እንግዲህ እኔን መምህርና ጌታ ትሉኛላችሁ። አሁን ያደረገበትን ምስጢር ሲያስረዳ እኔን መምህር ነው ትሉኛላችሁ፣ አንድ። ሁለተኛ ጌታ ነው ትሉኛላችሁ። ጌታ በሉኝ አላለም። እውነት ነው። አንዳንዶች እንደሚጠይቁን እስቲ የእናንተ ጌታ እኔ ጌታ ነኝ ያለበትን ክፍል አሳዩን ይሉናል። ግድ የለም አሁን ስለሱ አናነሳም። እሱ ይህንን ሊል ስላልመጣ እንዲህ ሊያስብለን አልመጣም። ግን እንዲህ ነው ያለው፣ እኛ ሳንወድ በግዳችን ጌታ ብለነዋል። ጌትነቱንም ተቀብሎታል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ አለ።
ጌታ ኢየሱስ በጣም የሚያስደንቅ ነው። አዎ መምህር ነኝ፣ እውነት ነው፣ የሚመጣው መሲህ ማለቱ ነው። ሁለተኛ ጌታ ነኝ፣ እውነት ነው እንዳላችሁት ነው። ነገር ግን አለ መምህርና ጌታ ስሆን ሳለው ይህንን ካደረግኩኝ ምን ማለት ነው? ወርጄ እግሮቻችሁን ካጠብኩኝ፣ በባሪያ መልክ መጥቼ እግራችሁን ካጠብኩኝ፣ እናንተም ደግሞ እርስ በርሳችሁ እንዲሁ አድርጉ ብሎ እንዳስተማረን የትህትናን ጥግ እንዳሳየን እናስተውላለን። ግዴላችሁ የትኛውም ከፍታችን የትም አያደርሰንም። ጌታ ኢየሱስ በዚህ ልክ ራሱን ዝቅ ካደረገ እኛ የትም ተንጠልጥለን የትም አንደርስም። ይልቅ ከፍ ባልን ቁጥር መቀመጫችን ይታይብናልና ይልቁንም ነቀፋችን ይበዛብናልና ራሳችን ትሁት ብናደርግ ተመራጭ፣ ራሳችንን ዝቅ ብናደርግ መልካም። ስለዚህ በዚህ ጥያቄ መልስ ውስጥ የምናገኘው ይህንን እውነት ነው። ይህንን የበግ ለምድ ለብሰው የሚያገለግሉ አገልጋዮች አሉ፣ ዛሬም አሉ፣ በደንብ እኔ ከየትኛው ወገን ነኝ ብላ ነው ቤተክርስቲያን መጠየቅ ያለባት። በሐዋርያት ሥራ ምዕራፍ 20 ላይ የሚነገረን ይህንን ነው ጳውሎስ። ለራሳችሁና ለመንጎቻችሁና ለራሳችሁ ተጠንቀቁ ነው ያለው። ለምን? የሚሆን ነገር ስላለ። ወገኖቼ እጅግ በጣም የሚደንቅ ነገር ነው ይሄ ክፍል፣ የሚደንቅ ነገር ነው። ሐዋርያው ቅዱስ ጳውሎስ እንደዚህ አለ፣ ተጠንቀቁ ካላቸው አለ ከሄድኩም በኋላ አለ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባቸው ደቀ መዛሙርትንም ወደኋላ ይስቡ ዘንድ ጠማማንም ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ አለ። እኔ አውቃለሁ ማለት ጳውሎስ እኮ በስጋው አይደለም የሚያወራው፣ በመንፈስ እኮ ተረድቶ ነው የሚያወራው። ይነሳሉ ብሎ ነው እኮ የሚነግራቸው። በመጀመሪያይቱ ቤተክርስቲያን እነዚህ ጨካኞች፣ እነዚህ ክፉዎች፣ እነዚህ ጠማማን ነገር በትውልድ መካከል የሚሰሩ እንደሚነሱ ከነገረን ዛሬ በመጨረሻው ዘመን ላይ ያለን እኔና እናንተ መጽሐፍ ቅዱስ በግልጽ እንደሚነግረን መጨረሻው ዘመን እንደሆነ እንደሚናገረን ለጢሞቴዎስ ጳውሎስ መጨረሻው ዘመን ነው ብሎ እንደነገረው እኔና እናንተ መጨረሻ ዘመን ላይ ባለንበት የለም ብንል እውነተኛ እንሆናለን? ታማኞችስ እንሆናለን? አያደርገንም። ስለዚህ የሚሻለው የሚያዋጣው ለእውነት ራሳችንን ማዘጋጀት ነው። ለመመለስ ራሳችንን ማዘጋጀት ነው። ሐሰተኞች ለመለየት ቤተክርስቲያን መቁረጥ ነው ያለባት። ፍሬያችንን ቁጭ ብለን መገምገም ነው ያለብን። ራሳችንን መፈተሽ ነው ያለብን። ጳውሎስ ስለዚህ ነው ራሳችንን ብንመረምር ባልተፈረደብን ነበር። ቤተክርስቲያን ራሷን ልትመረምር ይገባታል። ስለዚህ አገልጋዮቼ ክርስቶስን እንዴት ሸጡት ብላ ብትል ምንም አማራጭ የለውም። ከይሁዳ ይልቅ ብሰው የሚገኙ ነጋዴዎች በቤተ ክርስቲያን ውስጥ እንዳሉ፣ አገልጋይ መስለው የሚሸቅጡ እንዳሉ ጥያቄ የለው። የምዕራብን ቤተ ክርስቲያን ማየት እንችላለን። ዛሬ ግብረ ሰዶም ቤተ ክርስቲያን ውስጥ ነው ያለው። ዛሬ ቤተ ክርስቲያን ውስጥ ወንድ ከወንድ ሴት ከሴት የምታጋባው ቤተ ክርስቲያን ናት። እውነተኛ የነበረችው ለኔና ለናንተ ትላንትና ወንጌል የላከችልን፣ ትላንትና አፍሪካን በወንጌል የደረሰች ቤተ ክርስቲያን ናት። ዛሬ ቤተ ክርስቲያን ውስጥ ወንድ ለወንድ እያጋባች ሴት ለሴት እያጋባችልን ያለችው፣ ዛሬ በጉልበት እየተጫነችን ያለችው፣ ዛሬ አታደርጉም ታደርጋላችሁ እያለች ሕግ እያወጣችልኝ ያለችው ይች ቤተ ክርስቲያን ናት። ትላንት እውነተኛ ነበረች እኮ። ትላንት እኮ ጸንታ ነበረች እኮ። ወገኖቼ የዛሬዋ ቤተ ክርስቲያን እኮ ስንል ዓለም አቀፊቷንም ቤተ ክርስቲያን እያሰብን ነው። የዛሬዋ ቤተ ክርስቲያን እኮ ስንል ነቀፌታችንን እያየን እኮ ነው። ዛሬ በአገልግሎት ላይ ያሉ አገልጋዮች በየትኛውም በሰባኪነት ሊሆን ይችላል፣ ዘማሪዎች ሊሆኑ ይችላሉ፣ ዲያቆናት ሊሆኑ ይችላሉ። ማንን ያምናል? ድሮ የሚደንቀው ይሄ ነው። ወንድና ሴት ነበር እየለየን አዳር ፕሮግራም ላይ የምንጠነቀቀው። ዛሬ እኮ ወንድን ከወንድ ሴትን ከሴት እኮ ማመን ቸግሮናል። ይሄ እኮ የኔና የናንተ የዛሬ ታሪክ ነው። ታዲያ ይሄ ፕሮግራም አያስፈልገንም ልንል እንዴት እንችላለን? ዛሬ እንዴት ራሳችንን አንጠይቅም? ዛሬ እንዴት ይህ እውነት አይደለም ልንል እንችላለን?
ዛሬ እንዴት ቆም ብለን ማሰብ ያቅተናል? ዛሬ እንዴት ሰባኪዎች ራሳችንን ማየት ያቅተናል? ምንም ስም ይኑረን፣ የትኛውንም አይነት እሳት ከሰማይ እስከምናወርድ ድረስ እናገልግል። እኔን ጨምሮ ማሰብ አለብን። ወዴት እየሄድኩ ነው? ምን እያደረግኩ ነው? እውነተኛ ነኝ ብንል እንኳን ሐሰተኛ እንኳን እውነትን የተቀማች ቤተክርስቲያን ወደ እውነት ልትመለስ እድል ያላት ያችን ምጠፋ እንደሆነች ብናውቅም እውነተኛዋን ቤተክርስቲያን ራሳችንን መመርመር ይጠበቅብናል። የዚህ ፕሮግራም ዓላማ ይሄ ነው ወገኖቼ። ታዲያ በዚህ ጨካኝነት የሚመላለሱ ጳውሎስ በግልጽ አስቀምጧቸው ጨካኞች ናቸው አላቸው። ጠማማን ነገር በመናገር የታወቁ ናቸው። እነዚህ ሰዎች ቤት ውስጥ የሉም ነው የምንለው? እነዚህ ሰዎች በዚህ መንገድ አይመላለሱም ነው የምንለው? ጥያቄ እንደሌለኝ አረጋግጥላችኋለሁ፣ አሉ። እንዲሁ ብቻ አንድ ሐሳብ ላንሳ። ምንድነው ግን ምክንያታቸው? ለምን እንዲሆኑ? መነሻ መሰረታቸው ምንድነው? ከይሁዳ አንድ ነገር እንማራለን። ወገኖቼ በጣም እዚህ ጋር እንድናስብ ፈልጋለሁ። ከይሁዳ አንድ ነገር እንማራለን። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ባለው ክፍል ውስጥ የይሁዳን ባህሪ በግልጽ ያስቀምጥልናል። ዮሐንስ ወንጌል ላይ እንዲህ ብለን እናስብ። ይህን መልእክት ስንነጋገር ባካቸው ወገኖቼ እውነትን በፍቅር እየተነጋገርን እንደሆነ እንድናስብ ፈልጋለሁ። በዮሐንስ ወንጌል ምዕራፍ 12 ላይ ታሪኩ በእነ አልዓዛር ቤት የተከሰተ ታሪክ ነው። በእነ አልዓዛር ቤት በተከሰተው ታሪክ ላይ ማርያም ሽቶውን አምጥታ በክርስቶስ እግር ስር በሰበረች ጊዜ ይሁዳ የተናገረውን ሐሳብ የሚያመለክት ታሪክ ነው። ከቁጥር 1 እስከ 8 ድረስ ይህንን መልእክት ነው የሚነግረን። ዛሬ ላሳያቸው የፈለግኩት ዋናው ነጥብ ምንድነው ግን ምክንያታቸው? የእነዚህ ሰዎች የጨካኝነታቸው እንደዚሁም የክፋታቸው እንደዚሁም ደግሞ ጠማማን ነገር እየተናገሩ ደቀ መዛሙርትን ወደ ኋላ ለመመለስ የተነሱበት ምክንያታቸው ምንጫቸውና ውስጣቸው ያለው የክፋት መሰረት ምንድነው ስንል በዚህ ታሪክ ውስጥ የምናየው እውነት አለ። በጣም ይደንቀን እንዲህ ነው። ቁጥር 5 ላይ ያለው ላንብብ። ይሁዳም ይላል ይህ ሽቱ በ300 ዲናር ተሽጦ ለድሆች ያልተሰጠው ስለምን ነዋል? የሚገርመው ቁጥር 6 ላይ ባህሪውን ይነግረናል። ለምንድን ነው ስትመለከቱት ቅድም ያነበብነውን ድሃ አደጎችን መበለቶችን መጎብኘት አምልኮ ነው ብለናል። የአምልኮ መልክ ያለው የይሁዳን ሐሳብ ስትሰሙት ይሄ ሰውዬ እኮ ያለው ልክ ነው ሚል ይመስላል። ግን የበግ ለምድ ነው። እሱ የበግ ለምድ ነው። ውስጡ ግን ነጣቂ ተኩላ አውሬ እንደሆነ ጨካኝ እንደሆነ እንዲህ ብሎ ይናገራል። ቁጥር 6 ላይ ይህንንም የተናገረው ሌባ ስለነበረ ማይ ጋድ መጽሐፍ ቅዱስ እንዴት ደስ ይላል። መጽሐፍ ቅዱስ ብላክ ኤንድ ዋይት ነው የሚናገረው። ሌባ ስለነበረ ይላል ነው እንጂ ለድሆች ተገዶላቸው አይደለም። ከከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው አለ። ጥቅሙ ስለቀረበት ነው። ሌባ ስለሆነ ነው። ሌባ ብላክ ኤንድ ዋይት ሌባ እንዴት አድርጌ እንደምናገር አላውቅም። መጽሐፍ ቅዱስ ግልጽ ነው። እኔም የተጻፈ ነው ማለት እኔ አይደለም እያልኩ ያለሁት የተባለ ነው ምለው እሱ የሚለውን ነው ምነግረው። አይ እኔ ሌባ አይደለሁም ብሎ ራስን መፈተሽ ጨዋነት ነው። በቤተ ክርስቲያን ውስጥ የተሰገሰጉ ሌቦች አሉ። ሌባ ማንነት ያላቸው ከእግዚአብሔር ቤት የሚሰርቁ ትውልድ የሚሰርቁ ቴክኒካቸው ሊለያይ ይችላል። ልዩ ልዩ መንገድ ሊጠቀሙ ይችላሉ። ነጋዴዎች ሊሆኑ ይችላሉ። ሌቦች ናቸው። የራሳቸውን ነገር ከፍ ከፍ የሚያደርጉ የትውልድን ኪስ የሚያራቁቱ ሞልተዋል። በየቤቱ እያንኳኩ የሚያሰቃዩ መጽሐፍ ቅዱስ ሲናገራቸው የአምልኮ መልክ አላቸው አሉ። ጳውሎስ ሲነግረው አምልኮ ይችሉበታል። የሚገርም ነገር ግን እየተማሩ ወደ እውነት የማይመጡትን አንዳንድ ሴቶች እየሄዱ ያስታሉ። ነጣቂዎች። ዛሬ ያለች ቤተክርስቲያን ራሷን ማየት አለባት። በውስጧ ያሉትን ሌቦች፣ የዲያብሎስን መልእክተኞች፣ ጨካኞች ለይታ ማውጣት አለባት።
ይሄ የሁላችንም ስራ መሆን አለበት። ለእንትና ቤተክርስቲያንና ለእንትኒት ቤተክርስቲያን ብለን የምንለየው አይደለም። ዛሬ ያለች ቤተክርስቲያን ራሷን መፈተሽ አለባት። ራሷን ማጥራት አለባት። ራሳችንን ማየት አለብን። መጽሐፍ ቅዱስ ሌባ ነው የሚለው። ሌቦች አሉ፣ ገንዘብ ሱሰኛ የሆኑ ፕሮግራሞቻቸው ተጀምሮ እስከሚያልቅ ድረስ ከገንዘብ ጋር የተያያዘ የእውነትን ወንጌል የሚሸቅጡ ወንጌል ስለ ክርስቶስ እንጂ ስለ ገንዘብ አይደለም። ገንዘብን ማዕከሉ ያደረገ ወንጌል የሌቦች ወንጌል ነው። የወንጌል ማዕከል ክርስቶስ ነው። ክርስቶስን የማይሰብኩ አንዳንዶች ደግሞ ክርስቶስን ይሰብካሉ፣ ነገር ግን ሐሰተኛ ወንጌል። ጳውሎስ እንደዚህ ያለ ለገላትያ ሰዎች ሌላ ወንጌል አለ። ሌላ ወንጌል። ወንጌል ክርስቶስ ነው። በሮሜ ምዕራፍ 1 ላይ ይሄንን በደንብ አስቀምጦልናል። ከውልደቱ እስከ እርገቱ ያለውን ህይወት የሚተርክልን ነው። ነገር ግን ያንን ወንጌል ይዘናል ብለው ግን ሌላ ወንጌል የሚሰብኩ አሉ። መቀቢያ ክርስቶስን ያደረጉ ስሙን የሚጠቀሙ ግን ልባቸውና አጀንዳቸው ገንዘብ የሆነ። ሄዱና ፕሮግራሞቻቸውን ተመልከቱ። ተጀምሮ እስኪያልቅ ከገንዘብ ውጭ ወሬ የሌላቸው፣ ሁሉ ነገር በሽያጭ የሆነ፣ ሁሉ ነገር በገንዘብ የሆነ፣ ጸሎት በገንዘብ፣ ዘይት በገንዘብ፣ ትምህርት በገንዘብ፣ አገልግሎት በገንዘብ፣ ፈውስ በገንዘብ፣ ተአምራት በገንዘብ፣ each and every ገንዘብ፣ እያንዳንዱ ገንዘብ የሚያወጣ። ይቺ ቤተ ክርስቲያን በዓለማችን ላይ የለችም ወይ? ራሳችንን እንጠይቅ። የለችም ካላችሁኝ እንግዲህ ምን ልላችሁ እንደምችል አላውቅም። ማሰብ ግን አለብን። አይ እኛ አይመለከተንም ካልን ደግሞ መጠንቀቅ አለብን። ይቺ ቤተ ክርስቲያን፣ ይቺ እነዚህ አገልጋዮች ትውልድን በመንጠቅና ጠማማን ነገር በመናገር በልዩ ልዩ መንገድና ጎዳና ራሳቸውን የሚገልጡ ስለሆኑ፣ የበግ ለምድ ለብሰው የተገለጡ ስለሆኑ፣ ክፉና ጨካኞች እንደሆኑ የተገለጡ ስለሆኑ ትውልድን እንደሚበሉ ማሰብ አለብን። ቤተ ክርስቲያን ለትውልዷ መጠንቀቅ አለባት። ቆም ብለን ማሰብ አለብን። ወዴት እየሄድን እንዳለን ማሰብ አለብን። ትምህርቶቻችንን መፈተሽ አለብን። የመንፈስ ቅዱስ አሰራሮቻችንን መፈተሽ አለብን። የጸጋ ስጦታ መገለጦቻችንን መፈተሽ አለብን። ዶክትሪኖቻችንን መፈተሽ አለብን። ዛሬ በየቸርቹ የሚዞረው ህዝባችን የኛ አይደል? ከአንዱ ሌላው የሚዞረው እኮ ያው አንዱ ህዝብ ነው። ዛሬ ገሌ ጋ፣ ነገ ገሊት ጋ፣ ነገ ነብይ እንትና ጋ፣ ከነገ ወዲያ ደግሞ ሐዋርያው እንትና ጋ የሚሮጠው እኮ የኛው ህዝብ ነው። ወገኖች ማሰብ ያለብን አይመስላችሁም? ቤተ ክርስቲያን መንቃት ያለባት አይመስላችሁም? ይሄ ነገር የለም ብለን ነው ማሰብ ያለብን። ማሰብ አለብን። ስለዚህ ትምህርታችንን መፈተሽ አለብን። ቤተ ክርስቲያን በዋናነት በሶስት መሰረታዊ ነገር ላይ ማሰብ አለባት። አንደኛ ትምህርቷ ላይ፣ ሁለተኛ የጸጋ ስጦታና አጠቃቀሟ ላይ፣ ሶስተኛ ልምምዶቿ ላይ መጠንቀቅ አለባት። ምን አይነት ልምምድ ውስጥ ነን ያለ? እግዚአብሔርን ከማምለክ ይልቅ፣ እግዚአብሔርን ከማክበር ይልቅ፣ እግዚአብሔርን ከማሳየት ይልቅ ራሳችንን የምናሳይ ስንቶች ነን? ክርስቶስን እንድናሳይ ከተሰጠን ወንጌልና አደራ ይልቅ ክርስቶስ መር የሆነችን ቤተክርስቲያን ከመምራት ይልቅ ገንዘብ መር የሆነች ቤተክርስቲያንን የምንከተል ጥቂቶች አይደለንም። ስለዚህ ቆም ብለን ማሰብ የሁላችንም ኃላፊነት ሊሆን ይገባዋል እላለሁ። ከዚህ የተነሳ ይህች ቤተክርስቲያን በጥንቃቄ ነገሮችን ልታስኬድ ይገባታል። ስለዚህ ሌብነት ነው፣ ምንም ጥያቄ የለውም። የራስ ፍላጎት ነው። የሥጋን አምሮት ለማስደሰት የሚደረግ ትጋት ነው። ይህንን መልእክት ምናልባት በጢሞቴዎስ መልእክት ላይ ባነሳው በጣም ይጠቅማል። ምክንያቱም ለአንዳንዶቻችን ጥሩ መልእክት እንደሚሆን አምናለሁ።
አንዳንዶቻችንን ሊያቀና እንደሚችል በተለይ ልባቸው ለተዘጋጀ እውነት ተቀምጠው ተቸግረው ምን እንደሚያደርጉ ለማያውቁ መንቃት ይሆንላቸዋል ብዬ አምናለሁ። ስለዚህ ይህንን መልእክት በጢሞቴዎስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ያለውን ብናነሳ በጣም ጥሩ ነው የሚሆነው ወገኖቼ። እጅግ በጣም መሰረታዊ ነገር ነው። ምዕራፍ 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ዛሬ ያለችዋን ቤተክርስቲያን እንዲህ ሲል ይመክራል። ይሄ ችግር በዛም ዘመን ስለነበረ አሁንም ስላለ እንዲህ ብሎ ይመክራል። ነገር ግን የመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይለዋል። እወቅ ነው የሚለው፣ አስብ ነው የሚለው፣ አስታውስ ነው የሚለው። ሰዎች ራሳቸውን የሚወዱ ይሆናሉና 1 ገንዘብን የሚወዱ 2 ትምክህተኞች 3 ትዕቢተኞች 4 ተሳዳቢዎች 5 ለወላጆቻቸው የማይታዘዙ 6 የማያመሰግኑ 7 ቅድስና የሌላቸው 8 ፍቅር የሌላቸው 9 እርቅን የማይሰሙ 10 ሐሜተኞች 11 ራሳቸውን የማይገዙ 12 ጨካኞች 13 መልካም የሆነውንም የማይወዱ 14 ከዳተኞች 15 ችኩሎች 16 በትዕቢት የተነፉ 16 ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ 17 ማይ ጋድ። ይሄ እኮ በስጋ ለባሽ ላይ የሚታይ ነው። ይሄ እኮ በአገልጋይ ላይ የሚታይ ነው። ይሄ እኮ በሕዝባችን ሕይወት ውስጥ የሚታይ ነው። ክርስትናን መጫወቻ ካደረገ ትውልድ ፊት እኮ የሚታይ ነው። ይሄ የለም ዛሬ ባለንባት ቤተክርስቲያን ውስጥ። ይሄን የለም ብለን ካሰብን ወደኋላ ዞር ብለን ራሳችንን ማየት ነው። መጽሐፍ ቅዱስ ሲነግረን በዚህ ነው የሚነግረን። የሚገርመው ስለነዚህ ሲናገር እንደዚህ አለ፣ የአምልኮ መልክ አላቸው፣ ኃይሉ ግን ክደዋል። ከእነዚህ ደግሞ ራቅ። ወገኖቼ ይህንን መልእክት እየሰሙ መቼም ልቡም አይነካ አይመለከተኝም የሚል ሰው ካለ ዛሬ ያለችዋ ቤተክርስቲያን መልክ መስተካከል አለበት ብሎ ማያስብ ሰው ካለ እጅግ አሳዛኝና ልብ ሰባሪ ነው። እነዚህ የተገለጡ ባህሪያቶች በሕዝባችን ላይ እየታዩ አይደሉም? ዛሬ የእውነትን ወንጌል ይዞ ለትውልድ ከመናገር ይልቅ ለመንጠቅ የሚሮጥ ብዙ ስም ያለው ትልልቅ ቦታ የያዘ በተለያየ አቅጣጫ ራሱን የሚገልጥ ሰው የለም። ይህን ስል መቼም በጨዋነት እንደምትሰሙኝ ተስፋ አደርጋለሁ። እውነተኞች እንዳላችሁ ሁሉ ክፉዎች ግን እንዳሉ ማሰብ አለ። እውነተኞቹ እግዚአብሔር ይባርካችሁ፣ ራሳችሁን ዝቅ አድርጋችሁ እግዚአብሔርን በመውደድ በፍቅር በእውነተኛ አምልኮ እየተጋችሁ ላላችሁ እግዚአብሔር ይባርካችሁ፣ ይብዛላችሁ። አሁንም የበለጠ ክብር ይጨመርላችሁ። ቤታችሁ፣ ዘራችሁ፣ አገልግሎታችሁ የተባረከ ይሁን። ነገር ግን ቆም ብለን ግን ቤታችንን መፈተሽ ያስፈልገናል። ወጣቶቻችንን መፈተሽ፣ አዋቂዎችን መፈተሽ፣ እናቶችን መፈተሽ፣ የአገልግሎት ክፍሎቻችንን መፈተሽ፣ ዘማሪዎቻችንን መፈተሽ፣ ሰባኪዎቻችንን መፈተሽ ይኖርብናል። ይሄ እያንዳንዳችን ኃላፊነት ነው። ሐዋርያው ጳውሎስ ሲናገር እንዲህ ነው የሚለው ጢሞቴዎስን፣ የአምልኮ መልክ ዋችት they have sing መዝሙር አላቸው ይዘምራሉ፣ ችግር የለባቸው። ስብከትም አላቸው። አምልኮ ሚንስ ኮንቴንት ስለሆነ አምልኮ ማለት ዝማሬ ብቻ ስላልሆነ መቼም ቤተክርስቲያን ውስጥ የአምልኮ ቀን ላይ የሚደረገውን የእሁድ አምልኮ ብንመለከት ፕሮግራም መሪውን ብንወስድ፣ መባ መስጠትን ብንወስድ፣ እንደዚሁም ደግሞ ዝማሬውን ብንወስድ፣ መልእክት የሚቀርበው ምን ጸሎቱም ጠቅላላ ተሰብስቦ ነው አምልኮ ምን ነው። ሁለንተናዊ ነገር ነው አምልኮ ማለት። አምልኮ ማለት አንዷ ሲንግል የሆነችው አይደል። እነዚህ ሁሉም አላቸው፣ ግን መልክ ነው። መጽሐፍ ቅዱስ ሲናገር ኃይሉን ግን ክደውታል። ከነዚህ ደግሞ ራቃል። እነዚህ ሰዎች የሚገርመው ነገር የሚገለጡባቸውን ቦታዎችን ጳውሎስ በግልጽ ያስቀምጣል። ምንድነው የሚሰሩት? ክንውናቸው እንዴት ነው ብለን ስንል ወደ ቤት ሾልከው እየገቡ ኃጢአታቸው የተከመረባቸውንም በልዩ ልዩ ምኞትም የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ የማይችሉትን ሞኞች ሴቶች የሚማርኩ ከእነዚህም ዘንድ ናቸውና
ብሎ በስም ያስቀምጣቸዋል። ማይ ጋድ እኔ ዛሬ በስም አላስቀምጥም፣ ምክንያቱም በዝርዝር ማስቀመጡ ለዚህ መልእክትና ለዚህ ዓላማ ለዚህ መልእክት ዓላማ ጠቃሚ ስላልሆነ፣ ግን በስም መዘርዘር ቢያስፈልግ መዘርዘር ይቻላል። የዚህ ትምህርት ዓላማ ወይም የዚህ መልእክት ዓላማ ግን ይሄ ስላልሆነ ቤተክርስቲያን እንድትነቃ፣ ቤተክርስቲያን እንድታስብ፣ የት ነኝ ያለሁት ብላ እንድትል ማድረግ ስለሆነ፣ ለመመለስ ራሷን እንድታዝ ራሷን እንድትፈትሽ ማድረግ ስለሆነ፣ ለጥንቃቄ የሚደረግ መልእክት ስለሆነ ጳውሎስ በስም ጽፏቸዋል። ዛሬም በስም መናገር ይቻላል፣ ችግር የለውም፣ ግን ጠቃሚ አይደል። ለዚህ ወገኖቼ እንደ ቤተክርስቲያን ማሰብ አለብን። እንደው አንድ የመጨረሻ ሐሳብ ልናገርና አልጨርስ። መጨረሻቸው ምንድነው? መጨረሻቸው ግልጽ እኮ መጨረሻቸው ጥፋት ነው። መጨረሻቸው ገሃነም ነው። ሆዳቸው አምላካቸው አለ ጳውሎስ ሲናገር። ፍጻሜያቸው ሲኦል ነው፣ ገሃነም ነው። የአምልኮ መልክ ሊኖራቸው ይችላል። ምናልባትም ትልልቅ ስም ሊኖራቸው ይችላል። መጨረሻቸው ጥፋት ነው። ጌታ ኢየሱስ ስለነዚህ ሲናገር እንደዚህ አለ፣ አላወቅኳችሁም። በተለይ ይህንን ክፍል በቁጥር 7 ላይ ምዕራፍ 7 ላይ የተናገረውን ደግሜ በዛ ክፍል ላይ ፍጻሜያቸውን ተናግሬ ቢጨርስ ደስ ይለኛል። በማቴዎስ ምዕራፍ 7 እንዲህ ብሎ የተናገረውን ወደ ኋላ መለስ ብለን ማየታችን ሁላችንም ትልቅ አስተማሪ መልእክት ሊሆን እንደሚችል አምናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ዋው! እንደዚህ አለ፣ የበግ ለምድ ለምሰው የሚመጡባችሁን በውስጣቸው ግን ነጣቂ ተኩላዎች የሆኑትን ሐሰተኛ ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችኋልና። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያደርጋል፣ ክፉ ዛፍም ክፉ ፍሬን ያደርጋልና። መልካም ዛፍ ክፉን ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ 1 ወደ እሳትም ይጣላል፣ 2 ስለዚህም ከፍሬያቸው ታውቋቸው። ማይ ጋድ አስፈሪ ነው። ይሄን እያለ ያለው ኢየሱስ ራሱ ነው። ራሱ ኢየሱስ ነው። ፍጻሜያቸው ምንድነው? እንደነዚህ አይነት አገልጋዮች ካልተመለሱ፣ መመለስ ካልሆነላቸው፣ ራሳቸውን አይተው በድያለሁ እግዚአብሔር ሆይ ይቅር በለኝ ካላሉ፣ ቤተክርስቲያን ነቅታ እነዚህን ለማቅናት ካልተጋች ምን ይሆናሉ? መጨረሻቸው ግልጽ ነው። እግዚአብሔር ቃል ሲናገር እንዲህ ነው የሚለው፣ ይቆረጣሉ፣ ወደ እሳትም ይጣላሉ። የሚገርመው ነገር እንዲህ ነው የሚለው፣ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢትን አልተናገርንምን? አገልጋዮች ናቸው። ቀጥሎ ይላል በስምህ አጋንንትን አላወጣንምን? አገልጋዮች ናቸው። በስምህ ብዙ ታምራትን አላደረግንምን? ይሉኛል። ጌታ ኢየሱስ ሲመልስላቸው ግን እንደዚህ በዚያን ጊዜ ከቶ አላወቅኳችሁም። አንዳንዶች እንዲህ ብለው ያነቡታል፣ አላውቃችሁም። ኖ አላውቃችሁም አይደለም ያለው፣ አላውቃችሁም አይደለም፣ አላወቅኳችሁም። እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። ፍጻሜያቸው ጥፋት ነው፣ መጨረሻቸው ሞት ነው። ስለዚህ ዛሬ እግዚአብሔር ይህንን መልእክት ሲናገር ቤተክርስቲያንም መንቃት አለባት። ምናልባትም በዚህ መልእክት ውስጥ የት እንዳለው አላውቅም የምንል ሰዎች ካለን ራሳችንን መፈተሽ ያስፈልገናል። ወደ እውነተኛው ወንጌል ለመመለስ ራሳችንን ማዘጋጀት ይገባናል። እግዚአብሔር ይባርካችሁ።